ሰማኝ እኮ እሺ በእና እንዴ ዞር በይ እሺ ዞር በይልኝ ለምንድን ነው ዞር ምን አደረኩ ሶፊ ቢደስ ለልብ የቀሰናይ ተመኘው ወይንሽን ላይ አለሜ ያንቺ ነገር ምን አንደበት ይንገር ቆይ ጉንጭህን ልጠርግ ችግር እንጂ ምን ሆንክ አንተ ምንድነው እንደዚህ የሚያደርግ በቃ ፎርስን ስራት ነው ያዝ ወላሂ አልሄድም በቃ እንደውም የፈለገ ነገር ይፈጣል በቃ የፈለገ ነገር ይፈጣል ትምጣ ሶፊያም የፈለገችውን ታስብ ምናምን ነገር በቃ እኔ እንደ ሴት አክብሬ በቃ ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁልኝ እኔ ያለው በጣም ደህና ነኝ እንግዲህ ዛሬ በጣም በቆንጆና በአሪፍ ቪዲዮ ነው የመጣሁላችሁ ትንሽ ቆየት ብለናል መሰለኝ በዚህ መልኩ ከተገናኘ ያ ትንሽ ምን ያህል እንደናፍቃችሁ ምናምን ነገር ኮሜንት ላይ ያየው ነበር እኔም በጣም ናፍቃችሁኛል የኔ ምርጥ ቤተሰቦች እንግዲህ ዛሬ በአሪፍ ቪዲዮ ነው የመጣሁላችሁ ሰሞኑ ንትርክ ምጭምጭ ምናምን የመሳሰሉ ነገሮች በዝቶባችኋል ብዬ አስባለሁ አይገባችሁ ምናልባት አሁን ላይ የሆነ ተዝናኖት ምናምን ነገር ነው የሚገባችሁ በቻልኩት መጠን እነዚህ ጸብ የሆኑ ነገሮችን በውስጥ በራሴ በኩል ለመፍታት ሞክሬያለሁ ፈትቻቸዋለሁ ብዬ አስባለሁ ዛሬ በጣም የተሻለ ቪዲዮ አሪፍ ቪዲዮ ነው ይዤላችሁ የመጣሁት ያው ሱሚም ጋር ያለውን ነገር ሰምታችኋል እንግዲህ በማላውቀው መልኩ ሱሚ አርግዛልኛለች ለኔ ያው ከ8 ወር ከ9 ወር በኋላ ትወልዳለች የልጅ አባት ሆናለሁ ማለት ነው እነሱ ችግሮችን ፈትቼ ሱሚና ሶፊ ጋር ያለውን ነገር ያው እንደነገርኳችሁ ትንሽ የሆነ ያለ መስማማት ነገር አለ ያው ሴቶች አይደሉ ፉክክር ምናምን ነገር አይጠፋም መሐላቸውና እርስ በርስ እየተነቋቆሩ ያሉት ነገር አልተመቸኝም ስለዚህ ምክንያቱ ደግሞ እኔ ነኝ ብዬ አስባለሁ ሳስበው እኔ ነኝ ስለዚህ እኔ በቻልኩት መጠን ሁለቱንም በማቃቸው ልክ ችግራቸውን ለፈታ እየሞከርኩኝ ነው ቪዲዮ ላይ እንዳይጨቃጨቁ እንዳይጣሉ ማድረግ እችላለሁ ብዬ አምናለሁ አድርጌዋለሁ እንግዲህ እንዴ ውብ በሆነ ቤት ነው የተገኘሁላችሁ በጣም ያምራል መሰለኝ አቤቱ እንግዲህ ሶፊ ጋር ነው ያለሁት ሶፊ ጋር ማታ በደንብ አውርተናል ሶፊ በዚሁ አጋጣሚ ቤት ቀይራለች ተናዳ ነው ቤት የቀየረችው እንዳደርሱብኝ አላያችሁም እንዳታዩኝ ምናምን ብላ ቤት ቀይራለች ግን ያው እኔ ያው ያለውን ነገር ለመፍታት ስለሆነ ያለችበትን አጥያቂም ቢሆን ደርሼ መጥቻለሁ ያው ቤቷን ልትነግረኝ ፍቃደኛ አልነበረችም ግን ሰው አጥያቂ ምናምን መጥቻለሁ ስመጣ ደግሞ ቤት አልተገኘችም የለችም አስቤዛ ምናምን ነገር ልትገዛ ሄዳለች ምናምን ብላኛለች ሰራተኛውና ሱሚንም በዚሁ ጠርቻታለሁ ሁለቱንም አውርቻቸዋለሁ ከዚህ በኋላ ሰላም ነው የምታዩት አሪፍ ቪዲዮ ነው የምታዩት ዛሬ አስታርቃቸዋለሁ ይታረቃሉ ያው የተለየ ችግር የለም ምክንያቱም እኔ ስለሆንኩኝ ከሁለታቸው ግጭት ራሴን ገለል አድርጌ ሁለቱን አስታርቃለሁ ያው እንደ ንግግራቸው ሁለቱም እንዳወሩኝ ኖሬ ለመታረቅ ዝግጁ ናቸው ብዬ አስባለሁ ስለዚህ ድንገት ቤት ስመጣ ሶፊ የለችም ለምን ቤት ከነ መግቢያውን ሰርቼ ምናምን አልጠብቃትም ብያታለሁ
ብቻ ግን ያው የተቀጣጠርነው ሶፊ ቤት ነው። ለሱሚም ነግሬያታለሁ፣ አሳውቂያታለሁ ያለሁበት ሎኬሽን ልኬላታለሁና ያው ሶፊ ኖራ ብትመጣ ደስ ይለኝ ነበር። ግን አጋጣሚ ብቻ አሁን አካባቢ ነው ለአስፔዛ የወጣችሁ ምናምን ተብዬ በጣም ቆይቼ ነው ይሄን ቪዲዮ ላይ ጀመርኩላችሁና በጣም ቆንጆ ነገር ታያላችሁ። በጣም አሪፍ ነገር ነው የምታዩት። ያው እንዳስጠላችሁና እንደሰለቻችሁ ተገንዝቤያለሁ። ጸብ የሚባለው ነገር ማለት ነው ቃይጭ ምናምን እስክትሉ። ስለዚህ እኔ ዛሬ አሪፍ ቪዲዮ ነው ይዤላችሁ የመጣሁት። በዛሬው ቪዲዮ በጣም ብዙ ነገር ትማራላችሁ፣ ብዙ ነገር ትገነዘባላችሁ ብዬ አስባለሁ። ሶፊ እስክትመጣ እንጠብቅ። ብቻ ቀድማት ሱሚ እንዳትመጣ ቀድሜ ለሶፊ ማስረዳት ያለብኝ ነገር ስላለ ማለት ነው። ያው እየደወልኩላት ነው፣ አላነሳችልኝ ምናምን ነገር። ብቻ ግን ያው እስክታነሳልኝ ምናምን ጠብቃለሁ። ቶሎ ነኝ ምናምን ነገር እላታለሁ። በሷም እያስደወልኩ ነው፣ ሰራተኛዋ እየደወለችላትም ያለውን ነገር ታያላችሁ ምናምን። የሶፊ አዲሱ ቤት በጣም ነው የሚያምረው አይደል? ያምራል መሰለኝ። ካሜራማን ታሳይልኛለህ? የሆነ እዚህ ቤት ውስጥ አብሬ መኖር ጓጉቻለሁ ከሶፊ ጋር ማለት ያምራል ቤቱ በጣም ስለሚያምር። ካልሆነ እኔ ጋር ወስዳታለሁ ወይ ደግሞ እኔ እዚህ እመጣለሁ። እንደዛ ሳይሻል አይቀርምና እና ሶፊዬ ቤት ለምቦሳ ብለናል። ቤትሽን ያው አንቺ ነግረሽን ባይሆንም የምንመርቅልሽ እኔ እንደ አባወራ እንደ ቤት ባለቤት የራሴ ነው ብዬ ስላሰብኩኝ እደግሳለሁ እዚህ ቤት ውስጥ ብዬ አስባለሁ። ድግሱን ደግሞ ታያላችሁ፣ አርዳለሁ ምናምን ነገር እና ቤት ዝም ተብሎ አይገባም፣ ዱዓ ያስፈልገዋል ምናምን። ስለዚህ በቅርቡ ዱዓ ጠብቁ፣ እናርድበታለን አዲሱ ቤት ለምቦሳ ብለናል። ቢደርስ ለልብ የቀሰናይ ተመኘው ወይንሽን ላይ ያንቺ ነገር ምን አንደበት ይንገር ያለሽበት። ደህና ነሽ? ቶሎ መጣሽ? ማን ከፈተሽ? እሺ ምናልባት ሶፊ ሌላ ነገር እንዳይመስላት ሶፊ እስክትመጣ አሳቃለ። ሶፊ እስክትመጣ እንግዲህ ያው ማለት ያው ሶፊ ድንገት ብታዩን ሌላ ነገር ይሰማታል። ሌላ ስሜት ደግሞ እንዲሰማት አልፈልግም። ካለው ላይ ነው ድንገት ሶፊ ከመጣች ሌላ ነገር ይመስላታል። ምንም አይመስላትም። እንታረቃ እንዴ ቁጭ ማለት እኮ እዛ ጋር መሆንሽን የፈለግኩት ለዛ ነው። ለምን እዚህ ጋር በቀመጥ ምን ችግር አለው? እሺ እዛ ጋር ለምን እዛ ተቀመጥ? እዚህ ጋር ተቀመጥ እኮ ብዙ ነገር ተነጋግረን እዚህ ጋር ተቀመጥ። ምን ችግር አለው እንዴ? ቁጭ በል እዚህ ጋር። ምን እየሆንክ ነው? ተቀመጥ ነው ያልኩት። ምን አልኩ? እሺ እዚህ ጋር ተቀመጥ። እንዴ ነችና ለምን እዚህ ጋር ተቀመጥ? እሺ ድንገት ከመጣች ሶፊ ሌላ ነገር ይመስላታል። አይመስላትም ስጨምር። አሁን እኮ ከሶፊ ጋር ልታረቅ እኮ ላስታርቃችሁ እኮ ወዲነችና ምን? እሺ ሱሚ እዛ ጋር ቆይ ስማኝ እንዴ። እሺ ቆይ ልጥረግልህ። ቁጭ በል ችግር የለም። ቁጭ በል እሺ ሱሚ አንተ ቆይ ምን ሆነህ ነው?
አረሱ ያንቀጠቀጠኝ ነው። ለምን እንዴ? ዲያም አጠገብህ እንዴት ተቀመጥኩት? ምን ተፈጠረ? እሺ እንዛጋለን። እሺ ቆይ ጸጉር ነው። ተይው ለምን ምንድነው? እንዴ እሺ ማለት በዚህ ባህሪ ጥሩ አይደለም። ልትታረቁ አይደለም እና በቃ እኮ ችግር የለም። በቃ ሌላ ቀን ትታረቃላችሁ እኮ። እሺ ምንም አላደረግሽም ግን እኮ እሺ ሂጂ በቃ ተይው፣ ይቅር እርቁ። ሌላ ቀን ትታረቃላችሁ። እሺ ድንገት ከመጣሽ ለምንድን ነው የምሄደው? እሺ በእኛ እሺ እልሃለሁ። እሺ ሰማኝ። እሺ ድንገት ሰማኝ። እሺ ኧረ አንቺ ሌላ ነገር ነው የሚመስለው። እሺ በቃ ሌላ እርቁ ሌላ ቀን ይሆናል። ዛሬ ነው የምታረቀው። እሺ ከመጣሽ ድንገት ሌላ ነገር ነው የሚሰማት። እሺ ምን ሆነሻል? ምን ሆንኩኝ? ኖርማል ደህና ነሽ? ደህና ነኝ። እሺ እዚህ ጋር ቁጭ በቃ። አንተን ሳይ ደህና ነኝ። ለዛ እኮ እንዴ ቁጭ። እሺ ለምን እንዴ? እዚህ ጋር ቆይ እንዴ ምን ሆንክ? እሺ ኧረ እሱን እሺ በቃ ተይው፣ ይቅር እርቁ። ተይው በቃ ኧረ እሱን አልጠጣም። ኧረ አልጠጣም። በነገራችን ላይ ማለት ነው በጣም ነበር የናፈቀኝ። በጣም ነበር የናፈቀኝ። አይደለም በጣም ነበር የናፈቀኝ። ኧረ ሱሚ ድንገት ትደርሳለች እንዴ? ሱሚ በእናትሽ ድንገት ትመጣለች። በእናትሽ እሺ ይኸው እሺ ይሄድ ድንገት ቅሌት እኮ ነው። ምን ሆንክ እኮ? እኔ ላደረግኩኝ ናፍቀኸኛል። አቀፍኩሽ እንዴ? ኧረ አቀፍኩሽ። እዲንችና እንዴ እሺ ኧረ አንቺ ኧረ ድንገት ከዛ ሄዳለሁ ከፈለክ። ኧረ አይሆንም። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? እንዴ ሳመክ እንዴ ቁጭ ያለ ሳመክ ምን ለምረው ስሚኝ በቃ ይኸው ሰላም አልኩሽ እንዴ ምን ችግር አለው? አንዲት በቃ ሂጂ ኧረ እኔ አልሄድም። ሶፊን ጠብቃታለሁ። አልሄድም ሱሚ ለራስሽ እሺ በቃ ተይው፣ ይቅር እርቁ። ለምን እንታረቃታለሁ? ሶፊን ጠብቃታለሁ። አይ ኖ በቃ አንቺ ሲጀመር ለእርቅ እኔ ስለናፈከኝ ልስምህ ነው ጉንጭህን እንዴ መልሽ ሱሚ ወይ ፉፉዬ እሺ በእናትሽ ምንድን ነው ለምታረቅ ነው የመጣሽው አይደል? አዎ ልታረቀኝ በቃ ተይው። እኔ ያመጣሁት ሀሳብ ስለሆነ ነው ታረቃታለሁ። አልሄድም። እርቁ የሚሆን ነገር አይደለም። በቃ ሁኔታሽ ልትታረቂ የመጣሽ አይመስልም። ስለዚህ ሂጂ በቃ ተይው በእናትሽ። አሁን እንዲህ ተጠጋግተን ምናምን ከደረሰች ሌላ ነገር ነው የሚመስላት። ስለዚህ በእናትሽ ሱሚ ሂጂ በቃ ተይው በቃ ሂጂ እንዴ በቃ ማለት እኔ እደውላለሁኝ። በቃ ተይው አትደውይላት።
መምጣት አለባት። ቶሎ ትምጣ ስትለኛለህ እኮ ቶሎ ያጋጣሚ ነገር እየክ ስልኳ ራሱ ይሰራል። ስልኳ አይሰራም። እኔ እሞክርላታለሁ። ስልኳ አይሰራም። በቃ ተወት። ስልኳ አይሰራም። ስልኳ አይሰራም እኮ እኔ እሞክርላታለሁ። አንተ ምንድነው እንደዚህ የሚያቀዘብዝ? ምንድነው እንደዚህ የሚያደርግ? ምን ሆንኩኝ? እንዴት ነው የሚያደርግክ? እንዴት ነው የሚያደርግክ? ምንድነው የምትፈራው ነገር አለ? እንዴ አዋ ለምን የለም? ምንድነው የሚኖር? ምንድነው ያለክ? እንደዚህ ተጠጋግተን ሶፊ ራሷ መድረስ ምንድነው ያለክ? ምንድነው እንደዚህ የሚያስፈራ? ለምንድነው ማልፈራው? ምንድነው እንደዚህ የሚያስፈራ? እንዴት ነው የምትሆነው? እሺ እኔ በቃ ፈራለሁ። ፈራለሁ ማለት በቃ በጣም የሆነ እንደሆነ ነገር ነው የሚያደርግክ። እሺ በእናትሽ ረንዳት ወድቀስ እንዴት ድንገት ከመጣች በእናትሽ ሌላ ነገር ነው የሚሰማት። ለሞከረ ምንድን ሶፊ ቆየች እኮ ወይ ደውልላት። እሺ ይልኝ አይ እንዳትደውልላት። ለምን ነው የምትደውልላት? ለምን ነው የምትደውልላት? ሱሚ በቃ አትመጣም። ሂጂ በቃ። ለምንድን ነው የምሄደው? ሱሚ ድንገት ካየችን እንደዚህ ሌላ ነገር ነው የሚሰማት። ሌላ ነገር ነው የሚመስለው። የምሰላት አይመለከተኝም። ለርቃ እንደ የመጣሽው አበዛከው። እሺ የምሰላት አይመለከተኝም። በቃ እንኳን እሺ ካልተመለከተሽ ውጪ በቃ። የምሰላት ለምን ከሱ ክብር አይወድልሽም እንዴ? አልሄድም። ቆይ እንዳንሳልክ ያታንሽልኝ ሱሚ ለምን ላንሳልክ? ጉንጭ ራሱ እኮ ሰማኝ። ቆይ ልንገርክ። እንዴት ነው የምትፈልገው? ቆይ ሰማኝ አፉፍዬ ሰማኝ። እሺ ሰማሻለሁ። እሺ ድንገት ከመጣ አታናደኝ። አንተ ራሱ በቃ ስነ ስርዓት ይኖርል እንዴ? አታናደኝ። አንተ ልታሳብለኝ ነው እንዴ? ቆይ ስነ ስርዓትሽን አትሻል እኮ እንዴ? ምንድነው ያጣሁት? ምንድነው የምታረጊው? ምን እያደረግሽ ነው? ምን አደረኩኝ? ሱሚ ይሄ ባህሪሽ እንዳልሆነ አውቃለሁ ሱሚ። እኔ አንቺን ጠንቅቄ ነው የማውቅሽ። እንደዚህ አይነት ነገር በታሪክ አታርጊም። ምን እያሰብሽ ነው? ምን አሰብኩኝ? ልታጣይ ነው ከሷ ጋር? ለምንድን ነው ማጣላት? ስለዚህ በቃ ትይሽ አቁም። አይደለም ምንድነው? ቆይ ጉንጭህን ልጠርግ። ችግር እንጂ ምን ሆንክ አንተ? ምንድነው እንደዚህ የሚያደርግ? በቃ ፎርስን ስራት ነው ያዝ። ወላሂ አልሄድም። በቃ እንደውም የፈለገ ነገር ይፈጣል። በቃ የፈለገ ነገር ይፈጣል። ትምጣ ሶፊያም የፈለገችውን ታስብ ምናምን ነገር። እሺ እኔ እንደ ሴት አክብሬ በቃ ምንድነው እንጂ ምን ሆንክ? በእናትሽ ስነ ስርዓት ያዥ። እኔ አክብሬሽ ነው ገባሽ እኮ። እኔስ ምን አደረኩኝ? አንተን አክብሬ እኮ ነው ስጠራኝ የመጣው። ወይኔ ፉ አንዴ ማክበር እንዲህ ነው እንዲህ እየሆንሽ ነው ማክበር። ሱሚ ስነ ስርዓትሽን ያዥ። በቃ ምን ሆንኩኝ? ምን አደረኩኝ? ምን ማለት አይታወቅሽም እንዴ? ሱሚ ሴት ልጅ እኮ ነሽ። ምን አደረኩኝ? እኔ አቅሻለሁ ሱሚ፣ በደንብ ነው ጠንቅቄ ማቅሽ። በቃ ይሄ ባህሪ አንቺ ባህሪ አይደለም። ስለዚህ ተይ፣ ማንንም ለማናደድ አትጠቀሚ እንደዚህ አይነት ነገር ሱሚ፣ በእናትሽ። እኔ ማንንም ለማናደድ አይደለም ገባክ? በቃ እኔ ባይዘይ ተናግሬያለሁ አይደል መሰለኝ። ትናንት ነው ከትናንት ወዲያ ምናምን ነገር አብራችሁ ልትሆኑ አትችሉም። ተስፋ ቁረጥፏል እንዴ? ስታውሪኝ የነበረው ነገር ሁሉ ውሸት ነው? በስልክ ውሸት አይደለም ግን ሌላው ነገር ልክ ነው። ግን ልትታረቂ አይደለም የመጣሽው? ልታረቅ ነው። ሌላው ነገር ልክ ነው ግን እንድታቅ የምፈልገው ለሷም ብያታለሁ፣ ለሶፊም ብያታለሁ። መቼም አብራችሁ እንደማትሆኑ እሺ በቃ ተይው። ውጪ። አልሄድም። ለምንድን ነው የምሄደው? አልሄድም። በቃ እኔ አልሄድም። ሶፊያን ጠብቃታለሁ። አልሄድም። እሺ ብቻሽ ጠብቂያታለሽ። እኔ ልድልሽ ይቻላል። ምን ችግር አለ? እሺ ወጣልሽ። አንተ ምትሄድ አልፈልግም። በቃ እሺ ነው ይወጣልሽ እኮ። እሺ በቃ ምንም አላደርግም። እኔ እወጣልሻለሁ። ለምንድን ነው የምትወጣው? እሺ ጠብቂያታለሽ። እኔ እዚህ ቤት ደርሳብኝ ሌላ ነገር እንዲፈጠር እንጠብቃታለን። አብረን እኮ እንዲፈጠር አልፈልግም። እሺ አብረን እንጠብቃታለን። እንዴት አብረን እንጠብቃታለን? እሺ አብረን እንጠብቃታለን። እሺ እሺ በቃ ሰው እንዴት በዚህ ልክ እንዲያረጋው ሰማኝ እኮ። እሺ በእና እኮ እሺ እኔ ምን አደረኩ? አንቺ ምን አደረኩ? እንዴ ዞር በይ። እሺ ዞር በይልኝ። ለምንድን ነው ዞር? ምን አደረኩ?
ሶፊ ሰላም አው ይቀመጥ ችግር የለም ቆየሽ ባልሳሳት ካንተ ጋር ተለጥፋ አየው ነበር ነው ሳይኔ ነው እንቅልፍ ስላልተኛው ማለት የሆነ ነገር እየነገረችኝ ነበር ለዛ ነው ብቻ እሱ ነገር እርሹና ሶፊ ተቀጣጥረን ወጣሽ እኮ ተቀጣጥረናል ግን እኔ ቤት ጋር የቀየርኩበትን ኬዝ አንተ ታውቃለህ የቀየርኩበትን ገባህ አይደለ ፏድ አሁን ከጥፋት ላይ ጥፋት እያጠፋ ነው ያለው ሶፊ ቤት የቀየርሽበት ምክንያት ታውቃለሁኝ ከዚህ በኋላ ስለዚህ እያወቅ ለምንድን ነው እሷን ይዛት ቤቴና ሳይተ መርተ እዛ ጋር እኮ ጭቅጭቅ የሆነ ንትርክ በጣም ደብሮኝ እኮ ነው እዚህ ጋር የመጣው እኮ ቤት ያሳየኋት ሶፊ ከዚህ በኋላ ሶፊ ሰላማችንን ማግኘት አለብን አው ማግኘት አለብን ሰላምሽን ማግኘት አለብሽ አው እኮ ከዚህ በኋላ ነይ ጠጋቢ ከዚህ በኋላ ምናልባት አቃሉኝ ሱሚ ተሳስታለች ስተት ሰርታለች አሁንም በቃ ባህሪዋ ያልሆነ ነገር እያደረገች ነው አሁንም ቢሆን ግን አሁን እነዛ ነገሮች ከዚህ በኋላ እንዳይፈጠሩ ነው ማታ በደንብ አውርተናል አይደል በቃ ይቅርታ ተጠያየቁ አጥፍታችኋል አንቺም እሷም ተሰነዛዝራችኋል ስለዚህ ያ ነገር አይበጅም ሴትነታችሁ ወደ ያልሆነ መንገድ እየመራችሁ ነው ይሄ ፉክክር የሚባለው ነገር አይጠቅማችሁ ስለዚህ እኔ እኮ አይደለም እየተፎካከርኳት ያለሁት እዚህ ላይ ማወቅ ያለብን ነገር በየቦታው ማገኛት እሷ ናት የምትመጣው እሷ ናት የምትረብሸው እሷ ነች ገባህ አይደል እኔ የትም አረበሽኳትም አልሄድኩም እሺ እንደ ጥፋተኛ በቃ እኔ ፏድ እሺ በሉኝ አንዴ በቃ ተውት እኔ ለነግርህ እኮ ነው አዳምጠኝ አንተ ብቻ ነው እንደምታወራው አንዴም በቃ ስናዳምጥ ሳወራው ለማዳመጥ ሞክር ገባህ አይደል እኔ ነግሬሃለሁ በስልክም እዚህ ጋር ማውራት ድጋሚ መድገም ነው የሚሆንብኝ ገባህ አይደል በቃ አንደኛ እንዳያት አልፈልግም ራስክ የምታስከብር ከሆነ ኦኬ እኔ ግን በቃ ካሁን በኋላ እኔ ድሮ ራሴ ሶፊያ ራሴን አስከብሬ ነው መኖር እኮ እሺ አሁን እሱ ነገር ምን አመጣው አሁን እኮ ለርቅ ነው የመጣ ነው አይደል እንዴ ሶፊ አሁን ከዚህ ቢሆን በቃ ትስማ እኔ በቃ ሐላስ የስራ ሰው ነኝ እኔ እንዴ በየቀኑ መጣላበት ጊዜ የለኝም በቃ ሶፊ አጥፍታችኋል ተጣል ይቅርታም ልትጠይቅሽ ነው የመጣችው ሲጀመር ተነሽኝ ይቅርታ ጠይቀት በቃ ይቅርታ መጠየቅ ትልቅነት ነው በቃ ሱሚ አሁንም ሌላ ነገር እሺ ችግር የለም እኔ ይቅርታ ጠይቀታለሁ ይቅርታ ተነሽኝ ይቅርታ ጠይቀ በስነ ተማት በቃ ሐላስ ይቅርታ አይደለ እንደዚህ ያረ ተነሽ በቃ ሁለተኛ አይኑን ላያትም አልፈልግም ገባህ አይደለ አንተ ተነሳውኝ እኮ ሰውዬ እሺ እንደዚህ አይደለም በእናታችሁ ያላችሁ ነገር ከውስጣችሁ አውጡና እኔ ፍቅራችሁን አስቀሩ በቃ እሺ ተነሽና በቃ ተቃቀፉ እንደዚህ አይደለም ሰላም እንድትባባሉ የምፈልገው ተቃቀፉ በቃ እንዴ ምንድነው እንዲህ ነው ወይ ታረቁ እንጂ ታረቅን እኮ ፋድ ምን ነው በቃ ካሁን በኋላ ያለውን ነገር አንተ ተግባራው ያው ችግር የለም ህፃን ልጅ አይደለም አንተ ትልቅ ልጅ ነህ በቃ ራስህን አስከብር በቃ አሁን ይቅርታ ተጠይቀህ ማንም እየመጣ በቃ እንዴ አሁንም ማንም አትበይ ሶፊ በቃ ተሰጥቻለሁ እሺ ይቅርታ እንዴ ተረጋጊ አይዞሽ እሺ በቃ አሁን ከጨረሰች ቤቷን ሸኝልኝ እኔ በጣም ደክሞኛል ሶፊ አንቺ አሁን ከውስጥሽ አልታረቅሽም ማለት ከውስጥሽ ታርቂያለሁኝ እኔ ወላሂ ታርቂያለሁ ግን በጣም ደክሞኛል እኔ ብቻዬን ነው በቃ ቤት ስረትብ የዋልኩት እንቅልፋልተኛውም ደክሞኛል ችግር የለም አሁን እኔ አግዝሻለሁ እኔ ምግብ ሰራልሻለሁ እኔ አበስልልሽና ትበያለሽ ግን በስነ ስርዓት ታረቁ ይቅርታ ጠይቂያት አንቺ ይቅርታ ጠይቂያት እንደዚህ አይደለም ነገር መፍታት ለምን በስነ ስርዓት አትታረቂ እኔ በጣም ነው ያስደበርከኝ ፏድ ቤቴን ለማንም ሰው እንዳታሳይ ሰላም ነው መፈልገው ብያለሁ አይደለ እንደዚህ አይነት ነገር ማድረግ ብፈልግም በቃ ውጭ ቀጥረህ ማድረግ ትችላለህ አሁን በቃ ቤቴን አወቀች አሁን ትላልች አይደለ አሁን የወረችውን ግን አሁን ድገሚው ብትላት እንትን ትደግምልሃለች
በቃ ዋናው ሶፊ አሁን እኛ ወንጀለኞች አይደለን። ቤትሽን ደብቀሽ ምናምን ለምን አይደለም። በቃ ሰላም የሆነ ሰላም ነው ናፈቀኝ። በቃ ብቻ ሰላም ትሆኛለሽ። አሁን በቃ ይዞሽ አትነኝ። አሁን ቁርስ ይሰራልሻለሽ። እሺ እሷን ልሸኛትና